ሄኒ ዛሬ ደግሞ በጣም ቆየብናል። መች በጊዜ መጥቶ የሚያውቀው ነው ቆየብን ብትዩ። ውይ አንተ ልጅ ደግሞ ምንድነው ቆይ ልጁ እንደዚህ ጠመርከው? ግልግል እንደውም ይኸው መጣል ካንተ ጭቅጭቅ ገላግለ። የኔ ፍቅር ሀሊብዬ እንዴት ነህ? ምንድነው መቼስ የሽቶ ተቀብቼን አትለኝም አይደል? ይሸታል እንዴ? እዛ ጋር እኮ የሰፈር ልጅ አግኝቼ እሷ በቃ ተጠምጠማብኝ ታውቂያለሽ። አትዋሻኝ። በጣም ነው ጭቅጭቅሽ የሰለቸኝ። እሺ በቃ ይቅርታ። እኔ እኮ ልጨቃጨቅ ፈልጌ አይደለም። ድጋሚ እንደዚህ አይነት ጥያቄ እንዳትጠይቂ። ስልክ አውርቼ መጣሁ። አንቺ ቆይ ከዚህ በላይ ምን ማረጋገጫ እንዲሰጥሽ ነው የምትጠብቂው? ምን አደረገ? ከዚህ በላይ ምን አለ? ግዴታ አልጋ ላይ መያዝ ነው ያለብሽ? አረ በስማም፣ እሱማ ከኔ ውጪ እንደዚህ አይነት ነገር አያደርግም። ይሄን ራሱ ጠይቀው እንዴት እንደሆነብኝ እያየክ አይደለ? አረ እባክሽ፣ በማህበር አደራሽ ሲያመጣልሽ ያኔ ይገባሻል። እሺ የኔ ፍቅር ሽቶሽን አውቃው ነበረ እንዴ? የኔ ፍቅር እሷን ነው ወይስ እኔን ነው? እሷ ማናት? ቆይ አንተ ውሸት አይሰለችም እንዴ? መልሼ እደውላለሁ። ለመጣላት ሰበብ ፈልገሽ ነው እንጂ ካንቺ ውጪ እኔ የኔ ፍቅር ምለው ሰው አለ? በልብ ሩጫ ላይ ፍቅር ክብርን ሲቀድመው ደስ አይልም።